ጥያቄ ለመጠየቅ ፈልጌ ነበር። ለብሉይ ኪዳንና ለአዲስ ኪዳን ያለው ድነት አንድ ነው ወይስ የተለያየ ነው? አዳዳ ድንበት መንገድ በእምነት በኩልና በአዲስ ኪዳን ደግሞ በእምነትና በጥምቀት ነው ሊሆን ይችላል ወይስ እንዴት ነው? ምንድነው የሚለው? ሞቱን በሚመስል ሞት ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ምን እናደርጋለን ነው የሚለው? እንተባበራለን ነው የሚለው። ትንሣኤውን የምንተባበርበት ጥምቀት የውሃ ጥምቀት ነው ወይስ ሌላ ጥምቀት አለ? ትንሣኤውን የምንተባበርበት ጥምቀት? ሞቱን ትንሣኤው የምንተባበርበት በመንፈሱ አማካይነት ነው። እኔ ይሄ የመንፈስ ቅዱስ ጥምቀት ነው ብዬ ነው የማምነው። ምክንያቱ ከምን አንጻር ነው እንደዛ ያልኩት? አንደኛ ከክርስቶስ ጋር አንድ የምንሆንበት መንገድ በውሃ አይደለም፣ በመንፈስ ነው። በውሃ የሚያጠምቀው ሰው የሚያጠምቀው በውሃ ነው አይደል? እስኪ እንደዚህ እናድርግ። አሁን ከክርስቶስ ጋር አንድ የምንሆነው በመንፈስ ነው የሚለውን እስኪ እሱን ማስረጃ ስጠኝ። ምክንያቱም ከመንፈስ ጋር አንድ የምንሆነው በመንፈሱ አማካይነት ነው። ኦኬ፣ እሺ። ማስረጃ ከጠየቅኩህ በኋላ ያንተ እንትን አያስፈልግም። ማስረጃ ስለሆነ እየጠየቅኩ ያለሁት በዚህ ምዕራፍ በዚህ ቁጥር በለኝ። ናቲ ሰላም ነው? እግዚአብሔር ይመስገን ሰላም ነው። እንዴት ናችሁ? ይሰማሃል ናቲ? ይሰማል? ይሰማኛል። ተበረክ። ጥያቄ ለመጠየቅ ፈልጌ ነበር። እሺ፣ እየሰማሁ ነው። ኦኬ፣ አሁን ከጥምቀት ጋር ተያይዞ ያለው ሀሳቦችን ተነስቶ ለብሉይ ኪዳንና ለአዲስ ኪዳን ያለው ድነት አንድ ነው ወይስ የተለያየ ነው? አዳዳ ነው ማለት ምንድንበት መንገድ በእምነት በኩልና በአዲስ ኪዳን ደግሞ በእምነትና በጥምቀት ነው ሊሆን ይችላል ወይስ እንዴት ነው? እንግዲህ የብሉይ ኪዳን ሌላ ዲስፐንሴሽን ነው። ምክንያቱም አሁን በብሉይ ኪዳን ስለ ጥምቀት ለማውራት ቅድም የተነጋገርነው ነገር አለ። ጥምቀት ከክርስቶስ ሞት ጋር ለመተባበር፣ ከክርስቶስ ቀብር ጋር ለመተባበር፣ ከክርስቶስ ትንሣኤ ጋር ለመተባበር የሚል ሀሳብ አለው። ስለዚህ ብሉይ ኪዳን ላይ አምጥተን ጥምቀትን ብናመጣው ክርስቶስ በብሉይ ኪዳን አልሞተም፣ አልተቀበረም። ስለዚህ ከማን ሞት ጋር ይተባበራሉ? ከማን ቀብር ጋር ይተባበራሉ? ከማን ትንሣኤ ጋር ይተባበራሉ? ስለዚህ በብሉይ ኪዳን ላይ ክርስቶስ ስላልሞተ የክርስቶስን ቀብር፣ ሞት፣ ትንሣኤ የሚተባበሩበት ጥምቀት የለም። በዛ የነበረው የጥምቀት ምሳሌዎች ናቸው። ለምሳሌ የእስራኤል ሕዝብ የኤርትራን ባህር ሲሻገር ያንን ቆሮንቶስ መጽሐፍ ላይ ብታነበው ከጥምቀት ጋራ የጥምቀት ምሳሌ አድርጎ ያመጣዋል። ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 10 ላይ አንደኛ ቆሮንቶስ ምዕራፍ 10 ላይ እንደዚህ ይላል ከአንድ ጀምሮ፣ ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ያንን መንፈሳዊ መብል በሉ፣ ያንን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው መንፈሳዊ አለት ጠጥተዋል እና ያም ማለት ክርስቶስ ነበር ይላል እና ያንን በባህር መሻገራቸውን በባህር ተጠመቁ ብሎ ነው የሚያነሳው። ግን ይሄኛው አሁን እኛ የምንጠመቀው ጥምቀት ከክርስቶስ ሞት ጋር፣ ከክርስቶስ ቀብር፣ ከክርስቶስ ትንሣኤ ጋር የሚያስተባብረው ጥምቀት ግን ክርስቶስ ሞቶ ተቀብሮ እስኪነሳ ድረስ የለም። ስለዚህ ምንድን ነው የተደረገው? አንደኛ ጴጥሮስ ምዕራፍ 4 ላይ የተለየ ለሙታን በተለየ መንገድ ነው ወንጌል ተሰበከላቸው ብሎ መጽሐፍ ቅዱስ ይነግራል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 6 ላይ ምን ይላል? እንደ ሰዎች በሥጋ እንዲፈረድባቸው በመንፈስ ግን እንደ እግዚአብሔር እንዲኖሩ
ስለዚህ ምክንያት ወንጌል ለሙታን ደግሞ ተሰብኮላቸው ነበር ይላል። ስለዚህ ወንጌል በተለየ ሁኔታ ወንጌል ለሙታን ተሰብኮ ነበረ። ክርስቶስ ሞተ፣ በመንፈስ ደግሞ ሄዶ በስጋ ሞተ፣ በመንፈስ ያሆነ በእርሱም ሄዶ ደግሞ በወህኒ የነበሩ ነፍሳት ሰበከላቸው ስለሚል በመንፈስ የተደረገ የወንጌል ስብከት እንደነበረ ነው ለሙታን መጽሐፍ ቅዱስ የሚነግረን እንጂ በብሉይ ኪዳን ዘመን አሁን እኛ የምንጠመቀው ከክርስቶስ ሞት፣ ቀብር፣ ትንሣኤ ጋር የሚያስተባበረው ጥምቀት የለም። ምክንያቱም በብሉይ ኪዳን ዘመን ክርስቶስ አልሞተም፣ አልተቀበረም፣ አልተነሳም። አሁን ካነሳው ሀሳብ ላይ ተነስተው የብሉይ ኪዳን ሰዎች ከተሰበከላቸው ወንጌል አንጻር ላይ ያለ ውሃ ጥምቀት መዳን ሊሆንላቸው ይችላል ማለት ነው። ያ እነሱ እዛ የተሰበከላቸው ወንጌል ምን አይነት እንደሆነ አናውቅም፣ ግን ለሙታን የተሰበከ ወንጌል አለ። እኛ ግን እዛ አይደለም ያለ ነው። እኛው የምንጠየቀው ከክርስቶስ ሞት፣ ቀብር፣ ትንሣኤ በኋላ ያለን ሰዎች ግን ይህንን በዚህ ነው የምንጠየቀው። ኦኬ እሺ። ስለዚህ ከብሉይ ኪዳን ሰዎች በክርስቶስ የሆኑ ሰዎች አሉ። ያ ወንጌል የተሰበከላቸው ምን አይነት ወንጌል እንደሆነ ባናቅም በክርስቶስ ናቸው ግን ማለት እንችላለን። ወንጌል እንግዲህ ወንጌል እስከተሰበከላቸው ድረስ በክርስቶስ አይደሉም ማለት አንችልም። ከምን አንጻር ነው ይሄ ጥያቄ የጠየቅኩ? ሮሜ ምዕራፍ 6 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ከእርሱ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁም የሚለው ከክርስቶስ አንድነት ጋር አያይዞ ስለሆነ እየነገረን ያለው ከክርስቶስ ጋር አንድ የምንሆንበት መንገድ አንድ ካልሆነ ለብሉይ ኪዳንም ለአዲስ ኪዳንም አንድ ሊያደርገው የሚችለው አንድ ወንጌል ብቻ ነው መቼም መሆን ያለበት፣ የተለያየ አይሆንም። ለምሳሌ የብሉይ ኪዳን ሰዎች ዕብራውያን 11 ላይ በእምነት እንደሚጸድቁ የሚነግረን ሐሳብ ነው። ከአብርሃም አንስተው ያሉ ነገሮች ማለት ነው። እነዚህ የብሉይ ኪዳን ሰዎችም ክርስቶስ ኢየሱስ በምድር ከተገለጠበት ጊዜም ተነስቶ በመስቀል ላይም ተሰቅሎ የነበረ ሰውም ተነስቶ የዘላለም ሕይወት ያገኙ ሰዎች አሉ የውሃ ጥምቀት ሳይወስዱ። በመስቀል ላይ ያልከኝ የትኛውን ነው? ከኢየሱስ ጎን የተሰቀለው እሱ ሰውዬ ከኢየሱስ ሞት በፊት ነው የነበረው? ከኢየሱስ ሞት በኋላ ነው የነበረው? ከኢየሱስ ሞት በፊት። ስለዚህ ሴም ቲንግ ነው። አሁን እኛስ ያለነው ከኢየሱስ ሞት በፊት ነው ከኢየሱስ ሞት በኋላ ነው ያለነው? ከኢየሱስ ሞት በኋላ ነው። ትክክል ነው። ስለዚህ አሁን ምንድን ነው እየሆነብኝ ያለ መሰለ? ከኢየሱስ ሞት በፊት የነበሩት ያለው መዳንና ከኢየሱስ ሞት በኋላ ያለው መዳን አሰራሩ የተለያየ ከሆነ መዳን አንድ ነው ብለን ማስቀመጥ እንቸገራለን። እዚህ ላይ ወደዛ ነው የሚወስደው። እንግዲህ አንተ ስለተቸገርክ ወይ እኔ ስለተቸገርኩ አይደለም መዳኑ። አሁን ያንን ወንጌል ለሙታን የሚሰበከውን ወንጌል በሰው አይደለም የሚሰበከው። ኦኬ። ይሄኛው ግን አሁን ከክርስቶስ ሞት ቀብር በኋላ ያለውን ወንጌል የሚሰበከው በሰው ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ምን አድርጉ ስበኩ የተባለው በሰው በኩል የሚደረግ ነው። ያ ለሙታን ግን የሚሰበከውን ወንጌል ግን ራሱ ነው የሚሰበከው። ኦኬ። ያ በዛ በኩል የሚደረግ ነው። ስለዚህ አሁን እኛ ያለነው በሰው የሚሰበክ ወንጌል በዚህ ዘመን ያለ። በመላእክት የሚሰበክበት ጊዜ ደግሞ ይመጣል። ሌላ ስቴፕ አለ እሱ። አሁን በዚህ እኛ ባለንበት ወንጌል በምንሰብክበት ጊዜ ይህንን ወንጌል ሞቱን፣ ቀብሩን፣ ትንሣኤውን መተባበር ያስፈልጋል። የዚህ መተባበር ሞቱን ትንሣኤውን የምንተባበረው በውሃ ጥምቀት ነው። ሮሜ ምዕራፍ 6ን አንብበህ ታውቃለህ ከዚህ በፊት? ሮሜ ምዕራፍ 6 አንብቤዋለሁ። ሮሜ ምዕራፍ 6 እኔ ውሃ ጥምቀት መሆኑን በምን አወቅን የሚለው ነው ጥያቄ ያለኝ። በምን ጥምቀት ይመስልሃል? እኔ እሱን ልጠይቆት ፈልጌ ነው። እኔ የምረዳው መረዳት አለኝ። ምክንያቱም ጳውሎስ በውሃ የማጥመቅ ጥሪ ያለው ብዬ ስለማላምን በውሃ የማጥመቅ ጥሪ የሌለው ሐዋርያ ስለ ውሃ ጥምቀት ይጽፋል ብዬ አላስብም። ሁለተኛ ደግሞ ከክርስቶስ አካል ጋር አንድ የምንሆንበት መንገድ በውሃ ሳይሆን በመንፈስ አማካይነት ነው ብዬ ለማምነው። በውሃ ጥምቀት የማያምን ሰው ነው ስለ ውሃ የሚያወራው? ምን ማለት ነው እሱ? የውሃ ጥምቀት
ድነት እንዳለው እንደሚያድን አምናለሁ። እሱን ለኃጢአት አይደለም ስል ኖ ኖ ኖ ኦኬ፣ እሺ፣ የውሃ ጥምቀት ያድናል አያድንም አይደለም። በውሃ ጥምቀት የማያምን ሰው ነው የማያምን ሰው ስለ ውሃ ጥምቀት ጻፈ ብዬ አላምንም ስትል ምን ማለት ነው? ኖ በውሃ የማጥመቅ ጥሪ የሌለው ሰው ስለ ውሃ ጥምቀት አይጽፍም ያልኩህ ነው። እስኪ የውሃ ጥምቀት ጥሪ ያለው ማን ነው? ኖ ጥሪ ያለው የሚል አልተጻፈም። ጳውሎስ ግን አልተጠራሁም ብሎ እስከጻፈበት ድረስ በውሃ የማጥመቅ ሐሳብ ወይ መልእክት አይጽፍም ባልተጠራበት። እስኪ ሐዋርያው ጳውሎስ የውሃ ጥምቀት ጥሪ የለኝም ብሏል እንዴ? አዎ እኔ በውሃ ላጠምቅ አልተጠራሁም ማለት ነው። እኔ ወንጌል ልሰብክ እንጂ በውሃ ላጠምቅ አይደለም እኮ ተጠራሁ። ጥሪው እስኪ በውሃ መጥመቅ አይደለም። የት ቦታ ላይ ነው በውሃ ላጠምቅ አልተላኩም የሚለው? ኦኬ እሺ፣ አንደኛ ቆሮንቶስ ላይ ሄዳ። አዎ ቅድም እኮ እያላችሁት ነበረ። የውሃ ጥምቀት አይልማ። አሁን አንተ ክርስቶስ የላከኝ ወንጌል ልሰብክ እንጂ ላጠምቅ አይደለም። አዎ እኮ እሱን ሐሳብ ይዤ ነው እያወራለሁ። የውሃ ጥምቀት አይልማ። አሃ በውሃ ላጠምቅ አልተላኩም ማለቱ ስለ ውሃ ጥምቀት አይደለም። በውሃ ላጠምቅ አልተላኩም የሚል ውሃ የሚል ቃልም አልተጠቀመም ጭራሽ። እሱ ልክ ነው። ላጠምቅ አልተላኩም ማለት ስለ ውሃ ጥምቀት መሆኑ አይደለም ወይ የሚያወራው? በምንድን ነው ነው ውሃ ያልካለው? ሐሳቡ ስለሚያሳይ ከየት አመጣው? እሱ ንገረኝ እስኪ። ካልተጻፈ ከየት አመጣው? አንደኛ ቆሮንቶስ ላይ ያለው የውሃ ሚል አልተጻፈም። ውሃ ተብሎ አልተጻፈም እዛ ጋር። ስለዚህ ከውሃ ነው የሚለውን ከየት አመጣው? ቅድም እዚህ በለ ምን አልከኝ? ሮሜ ላይ ስንናገር ሮሜ ላይ ያለው የውሃ ጥምቀት ለመሆኑ አላውቅም አልከኝ። ለምንድን ነው ያልከኝ እንደሱ? በውሃ ጥምቀት የማያምን ሰው ስለ ውሃ ጥምቀት ሊያወራ አይችልም አልከኝ። ስለዚህ ውሃ እዚህ ጋር ደግሞ በውሃ ጥምቀት የውሃ ጥምቀት እንዳጠምቅ አልተላኩም አልክ። የውሃ አይልም። ስለዚህ የውሃ መሆኑን በምንድን ነው የምታውቀው? ምክንያቱ የተወሰኑ ቤተሰቦች ማጥመቄት እዚህ ይለኛል። ከዛ ውጭ ማጥመቄት እዛ አይለኝም። ምክንያቱም የክርስቶስ የላከ ወንጌል ሰብክ እንጂ ላጠምቅ አይደለም ስላለ ስቲል ሂንቱ ሐሳቡ የውሃ ጥምቀት መሆኑን ያሳየናል። በምን ሂንት የሚባል ማስረጃ አለ እንዴ? አውዱ አለ። አውዱ እየነገረን እኮ ነው ያለው። እስኪ አውዱ ውስጥ ውሃ የሚል ነገር አለ? አንዳንድ ጊዜ ስለ ሐሳብ ስናወራ እኮ ቃል በቃል ስለ ውሃ እናወራ። ሐሳቡ ስላለ ነው ውሃ አለው እንደዚህም ነው የምንል። ለምሳሌ ቃል በቃል መጽሐፍና ሐሳቡን ያሳየናል ማለት እኮ ልዩነት አለ። ቃል በቃል ሳይጻፍ ሐሳብ ስላለ እንደ ቃል በቃል የምንወስደው ሐሳብ አለ አይደል? ልታሳየኝ የምትችለው ነገር እስከሌለ ድረስ እዛ ጋር እንቆምና ሮሜ ላይ ቅድም ስጠቅስልህ እዛም ጋር ያለው ሮሜ ላይ ያለው የውሃ ጥምቀት ለመሆኑ ውሃ የሚል ነገር እዛ ጋር እስከሌለ ድረስ የውሃ ጥምቀት ማስረጃ ሊሆን አይችልም። ውሃ የሚል መኖር አለበት ካልክ እዚህም ጋር ደግሞ ይህን የውሃ ጥምቀት ለማለት ውሃ የሚል ነገር መኖር አለበት። አይ ውሃ የሚል ባይኖረውም የውሃ ጥምቀት መሆኑን መረዳት እንችላለን ካልከኝ ሮሜ ላይም ስትመጣ ምንድን ነው የሚለው? ሞቱን በሚመስል ሞት ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ምን እናደርጋለን ነው የሚለው? እንተባበራለን ነው የሚለው። ትንሣኤውን የምንተባበርበት ጥምቀት የውሃ ጥምቀት ነው ወይስ ሌላ ጥምቀት አለ? ትንሣኤውን የምንተባበርበት ጥምቀት ትንሣኤው የምንተባበርበት በመንፈሱ አማካይነት ነው። እኔ ይሄ የመንፈስ ቅዱስ ጥምቀት ነው ብዬ ነው የማምነው። ምክንያቱ ከምን አንጻር ነው እንደዛ ያልኩት? አንደኛ ከክርስቶስ ጋር አንድ የምንሆንበት መንገድ በውሃ አይደለም፣ በመንፈስ ነው። እስኪ አሳይ። በውሃ የሚያጠምቀው ሰው የሚያጠምቀው በውሃ ነው አይደል? እስኪ እንደዚህ እናድርግ። አሁን ከክርስቶስ ጋር አንድ የምንሆነው በመንፈስ ነው የሚለውን እስኪ እሱን ማስረጃ ስጠኝ እኮ። ቆይ ወደ እሱ ልመጣ እኮ ነው። በውሃ ማጥመቅ ስርዓት የማን ነው? ናትዬ እሱ ጋር ችግር ልዩነት ስለሌለን አሁን አንድ የምንሆነው ከክርስቶስ ጋር አንድ የምንሆነው ጥምቀት በመንፈስ ነው ያልክበትን እሱን ማስረጃ ስጠኝ።
አዎ ምክንያቱም ከመንፈስ ጋር አንድ የምንሆነው በመንፈሱ አማካይነት ነው። ኦኬ እሺ እሺ ቆይ ማስረጃ ከጠየቅኩ በኋላ እናንተ እንትን አያስፈልግም። ማስረጃ ስለሆነ እየጠየቅኩ ያለሁት በዚህ ምዕራፍ በዚህ ቁጥር በለኝ። ኦኬ በመንፈስ አንድ እንሆናለን የሚለው ከክርስቶስ ጋር ኦኬ እሺ ጠብቀኝ። እሺ ሐዋርያ ሥራ ምዕራፍ ሉቃስ 24:46 ክፍል ሉቃስ 24 እሺ ሉቃስ 24:46 47 ጀምሮ አለ 47 ጀምሮ አለ። እሺ ከ47 በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮቼ ናቸው። ምን አገናኘው? ኦኬ የኃጢአት ስርየት የምናገኘው በምን መሆኑ ነው የሚነግረኝ እዚህ ላይ? በምንድን ነው ይላል? እኔ አሁን ጥያቄ አሁን ካነበብኩ ሀሳብ ነው በመንፈስ ነው ያልከኝን ነው አሁን የምፈልገው ማስረጃ ከሌለ ልመጣልህ እኮ ነው። ያው ለመማማር አይደለም ሐሳቤ እንድትይዘኝ እኮ። አሁን ማስረጃ የጠየቁህ ከክርስቶስ ጋር አንድ የምንሆነው በመንፈስ ነው ለሚለው ማስረጃ አለ ወይ? አለኝ እኮ እያቀረብኩ እኮ ነው ያለሁ። ከዚህ ጀምሬ ላቀርብ የሚፈቀድልኝ ከሆነ እኮ እዚህ ላይ በመንፈስ ከክርስቶስ ጋር አንድ እንሆናለን አይልማ። የኃጢአት ስርየት በምን እንደምናገኝ ነው የሚነግረን እዚህ ላይ። አሁን ጥያቄ ስለ ኃጢአት ስርየት ስላልሆነ ከክርስቶስ ጋር በመንፈስ አንድ የምንሆነው በመንፈስ ነው የሚል ማስረጃ አለ። እሺ አንደኛ ቆሮንቶስ 12 ላይ እንሂድ። አለኝ በቃ። እሺ አንደኛ ቆሮንቶስ 12:13 አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና። እሺ እዚህ ጋር ከክርስቶስ ጋር አንድ እንሆናለን። ሁላችንም አንዱን መንፈስ ጠጥተናል። አካል ብዙ ብልቶች እንጂ አንድ ብልት አይደለምን? እግር እኔ እጅ አይደለሁም እና የአካል ክፍል አይደለሁም። ኦኬ በምን ተጠምቀናል ነው የሚለው እዚህ ላይ። በምን ተጠምቀናል? በመንፈስ ነው። በመንፈስ ኦኬ ሶ በመንፈስ ከተጠመቀን ነው ከክርስቶስ ጋር አንድ ምን ነው? ጥያቄ እሱ እኮ ነው። በመንፈስ መጠመቅ የሚባል የለም አይደለም እኮ። በውሃ መጠመቅ አለ፣ በመንፈስ መጠመቅ አለ። እሱ አይደለም ጥያቄው። ከክርስቶስ ጋር አንድ የምንሆነው ግን በመንፈስ በመጠመቅ ነው አይልም። በመንፈስ የተጠመቅነው ከክርስቶስ ጋር አንድ ለመሆን አይደለም አይልማ። እሱን እኮ ነው እየጠየቁ ያለው። ከክርስቶስ ጋር አንድ ለመሆን በመንፈስ ተጠመቅን አይልም። ማስረጃ ካለ ግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል የሚለው ለምንድን ነው? ወዳጄ የደቀ መዛሙርት አንድ አካል ስለመሆን አይደለም የኔ ጥያቄ። ከክርስቶስ ጋር አንድ የምንሆነው በመንፈስ እንጠመቅ ነው የሚል ማስረጃ ነው እየጠየቁ ያሉት። ይሄው ማስረጃው ካቀረብኩ በመንፈሱ የተጠመቅነው ከክርስቶስ ጋር አንድ አካል ለመሆን አይደለም ወይ? ይሄ ሐሳብ የሚያሳየው እያልኩ ነው። ወይስ ቃል በቃል ካልሆነ አይቀበሉም? ጥቅሱ እንደዛ አይልም የሚል ከክርስቶስ ልክ ነው። እሱ አይልም ከክርስቶስ ጋር አንድ አካል እንድንሆን በመንፈስ ተጠምቀናል የሚል የለም። ልክ ነው እሱ። ይሄ ሐሳብ ከክርስቶስ ጋር አንድ አካል እንድንሆን ያሳየናል አያሳየንም? ማይል ከሆነ የማይለውን ነገር ያሳየናል አይባልም። እሺ አያሳየንም እና ለምንድን ነው እንጠመቃለን የሚለው እዚህ ጋር እዚህ ጋር ያለውማ እኮ በግልጽ ቋንቋ ተቀመጠ እኮ። እኛ አንድ አካል እንድንሆን የሚለው ከክርስቶስ ጋር ከማን አካል ጋር ይላል? እኛ አንድ አካል የሚለው ከማን ጋር ነው? አንድ አካል ምን ነው? እኛ ነን። ከማንም እኛ ነና። እኛ ሁላችን አይሁድ ብንሆን የግሪክ ሰው
እኛ አይሁድ ራሳችን ከራሳችን ጋር ነው አንድ አካል የምንሆነው። አይሁዶች ከግሪክ ሰዎች ጋር፣ የግሪክ ሰዎች ደግሞ ከአይሁዶች ጋር፣ ባሪያዎች ከጨዋዎች ጋር አንድ ደግሞ ኦኬ። እኛ ሁላችን በአንድ መንፈስ አካል እንድንሆን ተጠምቀናል። ያ አንድ አካል የማን አካል ነው? አንድ ጊዜ ወዳጅ መጽሐፉ ላይ ከሌለ የለም። አይ ቆይ ወደ ኋላ እንመለሳ። ፕሊዝ ፓስተር፣ አንድ አካል የምንሆነው ሁላችን አንድ አካል እንድንሆን ነው አልከኝ። ሁላችን አንድ አካል የምንሆን ከሆነ ይሄ መንፈስ አሁን ዝም ብለን ጊዜ አናባከን። የለም እንደሱ የሚል የተጻፈ የለም። አንዴ ሉቃስ ጋር የቃላት ጨዋታ እናድርገው ከሆነ እኔ እንጃ አላውቅም። በቅንነት ነው እኔ እየጠየቅኩ ያለው፣ ለመማማር ነው። እኔ ክርክር አልፈልግም። እዚህ ጋር ለመማር ከሆነ እና ከሌለ አንድ የለም ከተባለ በኋላ አሁን ወደ ስድብ ውስጥ እንድትገባ አልፈቅድም። እኔ እዚህ ቁጭ ብዬ ያለሁት አልገባም። እኔ የፈለገ ይሁን አልገባም። እሱ ምን አልገባም። አንድ ጊዜ እኔ እዚህ ጊዜ ሰጥቼ እኮ የማነጋገረው ለጨዋታ አይደለም፣ ለቃላት ጨዋታም አይደለም። የተጻፈ ነገር አልተጻፈም፣ ያልተጻፈ ነገር አልተጻፈም ለማለት ነው። ስለዚህ ይሄ ነገር የሚሆን ያለው ከክርስቶስ ጋር አንድ ለመሆን የምንጠመቀው ጥምቀት የትኛው ጥምቀት ነው የሚለውን ለማወቅ ከፈለግን የተጻፈ ማስረጃ አለ። ይሄ ከክርስቶስ ጋር አንድ ለመሆን የምንጠመቀው ጥምቀት ከሶስት ነገሮች ጋር የተያያዘ ነው። ሮሜ መጽሐፍ ስታነብ ከሞት ጋራ ከቀብርና ከትንሣኤው ጋር የተያያዘ ነው። ስለዚህ ከሞቱ ጋራ ከቀብሩ ጋራ ከትንሣኤው ለምንድን ነው አሁን በጥምቀት ተቀበርን ይላል አይደለም? በየትኛው ጥምቀት ነው የምትቀበለው? በመንፈስ ጥምቀት ነው በውሃ ጥምቀት? በመንፈስ ጥምቀት ነው የምትቀበለው። እስኪ ያሳየኝ መጽሐፍ ቅዱስ ላይ በመንፈስ ጥምቀት ትቀበራላችሁ የሚለው። ዮሐንስ ነገረን እኮ እኔ በውሃ ጠምቃለሁ፣ እሱ ሲመጣ በመንፈስ ቅዱስ ያጠምቃቸዋል። ስለዚህ በመንፈስ ቅዱስ የሚያጠምቃት ጥምቀት ነው ከሞትና ትንሣኤው ጋር እንድንተባበር። በውሃ ጥምቀት ነው የሚለውም እኮ አታመጣልኝም። በውሃ ጥምቀት ነው የኔ ቆይና አሁን እኔ ትጠይቀኛለህ። እኔ የጠየኩህ ምንድን ነው? በመንፈስ መጠመቅ ነው ከክርስቶስ ትንሣኤ ጋር የሚተባበረን የሚል ጥቅስ አምጣልኝ። ቀብር ስለ ቀብር ነው የጠየኩህ። ከክርስቶስ ጋር የምንቀበረው በምን ጥምቀት ነው ያልኩህ? እኔ በመንፈስ መሆኑን ነው የማምነው፣ በመንፈስ ቅዱስ አማካይነት ነው። ምክንያቱ መቀበር በመንፈስ ቅዱስ በመጠመቅ ነው የምንቀበረው ካል ማስረጃ ስጠኝ እስኪ። የምንቀበረው ከክርስቶስ ጋር የምንቀበረው በመንፈስ ጥምቀት ነው የሚል ማስረጃ ስጠኝ። ቃል በቃል አልተጻፈም። በተዘዋዋሪም የምንቀበረው በመንፈስ ጥምቀት ነው የሚል ስጠኝ። በጥምቀት ብቻ መሆኑ ነው የሚነግረን። በውሃ መሆኑም አይነግረንም፣ በመንፈስ መሆኑም አይነግረንም። ሀሳቡ ስላለ ነው። ናቲ ሁለት ነገሮች ናቸው። ከሌለ የለኝም ነው፣ ካለኝ አለኝ ነው የሚሆነው። እየተናገርኩ እኮ ነው። የለም በውሃ መቀበር እንዳለብን የሚናገርም የለም፣ በመንፈስ መቀበር እንዳለብን የሚናገርም የለም እያልኩ እኮ ሁለታችንም የለም። የምንቀበረው በመንፈስ ነው አልክ እኮ ናትዬ። እኔማ ዮሐንስ ካለው ሀሳብ ተነስቼ ነዋ። በመንፈስ ቅዱስ እሱ ሲመጣ ያጠምቃቸዋል ካለ የመንፈስ ቅዱስ ጥምቀት መሆኑ ያሳየናል ነው። ምኑ ነው መቀበራችን የመንፈስ ቅዱስ ጥምቀት ነው ብሎ ከቀብር ጋር የሚያያዝ ነው ብሎ ነው የተናገረው? ከሞቱ ከትንሣኤው ጋር ሁሉ ጋር የሚያተባብረን መንፈስ ቅዱስ ጥምቀት መሆኑን የሚያሳይ እሱን ማስረጃ ግን የለም። በመንፈስ ቅዱስ ያጠምቃቸዋል የሚለው ነው ወይስ አሁን ያልኩትን ሀሳብ ቃል በቃል? የለም አንተም እኮ የለም በረከት ሀሳቡ ነው የምታቀርብልኝ እንጂ ቃል በቃል እንኳን አታመጣልኝ። አንድ ነን እኮ ሁለት። እኔን እኮ ነው የምትጠይቀኝ። እኔ ደግሞ አንድ ሰው ትንሣኤውን የሚተባበረው ቀብሩን የሚተባበረው ሞቱን እነዚህ በአንድ መስመር ላይ ያሉ ነገሮች ናቸው። የትንሣኤውን ካገኘ የቀብሩን አገኘ፣ የቀብሩን ካገኘ የሞቱን ታገኛለህ። አንድ መስመር ላይ ነው ያለው። ያ በውሃ ጥምቀት ነው ወይስ በመንፈስ ጥምቀት ነው የሚለውን ነገር እኔ
የኔን አንዱን ስል አሳያለሁ። እኔ እኮ ለምሳሌ በውሃ ጥምቀትም በመንፈስ ጥምቀትም ነው ላለልህ እችላለሁ እኮ። ኦኬ እኔ ስልህ ያለኝ ትጠይቀኛለህ። ለምሳሌ እኔ ሞቱን የምትተባበረው፣ ቀብሩን የምትተባበረው፣ ትንሣኤውን የምትተባበረው በንስሐ ነው ካልኩህ በንስሐ የሚለውን ማስረጃ ትጠይቀኛለህ። ኦኬ እሰጥሃለሁ ማለት ነው። አሁን አንተ ግን ምን አልክ? ቀብሩን የምንተባበረው፣ ትንሣኤውን የምንተባበረው፣ ሞቱን የምንተባበረው በምንድን ነው? በመንፈስ ጥምቀት ነው አልክ። ኦኬ ከዚህ በላይ ብዙ አይደል። እኔ ግን የኔን ላሳይህ፣ ያንተ ልተወው። ምንድን ነው ይህንን ለማወቅ አንደኛ ጴጥሮስ ላይ ይሄ ከትንሣኤው ጋር የሚገናኘው ከሞቱ ጋር ከቀብሩ ጋር ያልነው ጥምቀት ለማግኘት አንዱን ማግኘት ነው። ሐዋርያው አንደኛ ጴጥሮስ ምዕራፍ 3 ላይ እንደዚህ ብሎ ይናገራል። እንግዲህ ሌሎች ማስረጃ የምትፈልጉም ወገኖች ካላችሁ መስማት ትችላላችሁ። እናትዬን እናመሰግናለን። አንደኛ ጴጥሮስ ምዕራፍ 3 ላይ ምን ይላል? ቁጥር 19 ላይ በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው ይላል። ኦኬ ሰበከላቸው። ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ። ይህም በክርስቶስ ኢየሱስ ምንድን ነው? ትንሣኤ ነው። ስለዚህ ከትንሣኤ ጋር ከሞቱ ከቀብሩ ከትንሣኤ ጋር የሚገናኘው ጥምቀት የመንፈስ ጥምቀት ነው የሚባለው ልክ አይደለም፣ የውሃ ጥምቀት ነው። ስለዚህ ከትንሣኤው ጋር የሚገናኘው የውሃ ጥምቀት መሆኑን ካገኘን ከሞቱ ጋር አገኘን፣ ከቀብሩም ጋር ያለውን አገኘን፣ አንድ ስለሆነ ማለት ነው። ሞቱን በሚመስል ሞት ስንተባበር ነው ትንሣኤውን በሚመስል ትንሣኤ የምንተባበር ያለ ነው። ስለዚህ በዚህ መንገድ ማግኘት ይቻላል። ስለዚህ ሌላ አይነት መንገድ የለውም። መጽሐፍ ቅዱሳችን የሚነግረን በውሃ ጥምቀት ነው የክርስቶስን ትንሣኤ የምንተባበረው። ከክርስቶስ ትንሣኤ ጋር የሚገናኘው ጥምቀት የውሃ ጥምቀት ነው እንጂ በመንፈስ የሚባል የለም። ከክርስቶስ ትንሣኤ ጋር የምንተባበርበት ጥምቀት። እግዚአብሔር ይመስገን። ወንጌል ያሸንፋል።